ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ክቡራን ተመልካቾቻችንና አድማጮቻችን ሰላም ጤና ይስጥልኝ። ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን እንደሚታወቀው በሀገራችን ያሉ ወቅታዊ ጉዳዮችን በመከታተልና በመዘገብ ለእናንተ ተመልካች አድማጮቻችን እንደምናቀርብ ይታወቃል። አርሲ የደም መሬት ሲኦል የሆነች ምድር መሆኗ ይታወቃል። ወደዛ አካባቢ ያለውን ሁኔታ ለማጣራት ደውለናል። እንግዲህ ከአካባቢው ያገኘናቸውን መረጃዎች አሁን በመስመር ላይ አንድ እንግዳ አሉኝ። ከእሳቸው ጋር የምናደርገውን አጠር ያለ ቃለ ምልልስ እንድትከታተሉ በማክበር ጋብዛለሁ። አብረን እንቆይ ከዝግጅቶቻችን ጋር ነው። በተከታዩ ተቃጥለዋል። ህዝብ በጣም የኦርቶዶክስ ሃይማኖት ተከታታይ በሙሉ በቃ በአሁኑ ሰዓት እየተቀጠቀጥን እየተገደልን እየታረድን ነው ያለ ነው። እኛ አሰኮ ወረዳ ላይ አሁን በአሁኑ ሰዓት ከይበልጥ ገቢ ገልጽ ይባላል አስተዳደሩ እና እሱ ህግን መስሎ ከመንግስት ጋር መስሎ ግን ያለው ከሸኔ ጋር ነው። በይበልጥ በአሁኑ ሰዓት ከቀበሌ እስከ ወረዳ ያሉት የመንግስት ባለስልጣን በሙሉ በውስጣዊ ሄደው ከሸኔ ጋር ተገባብተው የክርስትና ሃይማኖትን ለማጥፋት በቃይዳል። አሁን አካባቢው እንዴት ነው ያለው ነገር? እኛው ሸሽተን አሁን በጫካ ቦታ ነው ያለው ስራው። በጣም ያሳዝናል። አሁን እዛ የተቃጠለው ቤተክርስቲያን እናንተ ያላችሁበት ነው? አዎ የኛ ቤተክርስቲያን ነው የተቃጠለው። ገብርኤል ይባላል። ገብርኤል ቤተክርስቲያን ይባላል። ኦኬ። ኩፍቴና መድኃኒዓለም መድኃኒዓለም የሚባል ቤተክርስቲያን ሲቃጠል ያው ታቦቱ ረድቶ ቤተ ማለት ላይ ሲደርስ ታቡ ጠፋልን። ገብርኤል ሙሉ ለሙሉ ተቃጥሏል። ታቦቱም ጭምር ተቃጠለ። ህዝበ ክርስቲያን ደግሞ እስከ 60 የሚሆን ህዝብ ሞቷል። ሬሳ ዛሬም እየተገኘ ነው። የጠፉ ሰዎች እስካሁን አልተገኙም። እንደዚህ እየተገኘ ሬሳ እያገኘን ነው እና እጅ ላይ ነው ያለ ነው። ይህንን ደግሞ አሁን ራሱ ያታወስ ባልሆን አንድ ነገር ብሰማ ዛሬው ነው ረሸናለሁ። በጣም ያሳዝናል። አሁን የት ነው ይሄ 60 ሰው ምናምን ተገደለ የሚሉኝ? ከየትኛው ደብር ነው ወይም ከየትኛው አካባቢ ነው? ይኸውልህ በግርሞች በአሁኑ ሰዓት ራሱ አሁን እየተተኮሰ ነው። በአሁኑ ሰዓት ቦታው የት መሰሎት? አሰቦ ወረዳ እሬቻ ይባላል። ጠለታ ይባላል። እሬቻ ጠለታ ነው። ይሄ ሁሉ ስብሰባ እየተካሄደ ያለው ጠለታና እሬቻ ላይ ነው። አሁን እየገደሉ የሚገኙት የኢትዮጵያን ኦርቶዶክስ እምነት ተከታዮችን ነው ወይስ በተናጠል የሌላም ሃይማኖት ተከታዮች የእስልምና እምነት ተከታዮች ወይም ሌሎች ላይስ እንደዚህ አይነት ነገር ደርሷል? እነሱ ላይ በፍጹም ምንም አይነት ጥቃት አይደርስባቸውም። በቃ እየደረሰ ያለው በአሁኑ ሰዓት እኔ ገርሞታ እኔ አሁን ወለዱ ነኝ። እኔ እስልምና ሃይማኖት ነው እየተከታተልኩ ያለሁት። ግን ወሎንም በከፊል የሚያጠቁበት መንገድ አለ። ግን ክርስቲያን ነው በአሁኑ ሰዓት ክርስቲያን ነው እየተገደሉ። ሙስሊም ምንም አይነት ነገር አይገደልም። ስለዚህ አማራ ከሆነ ሙስሊምም ቢሆን ይገደላል እያሉኝ ነው። አማራ መውጣት አለበት፣ ሀገር እንደው መውጣት አለበት። ወዴት ወጥቶ እንደሚሄድ ግራ ገብቶናል። በቃ ልቀቁ ነው ይህን ሀገር ልቀቁ ነው የሚባለው። ግራ ገብቶናል። ጌታ ራሱ በዚህ ምንም ክትል ሊሰጠን አልቻለም። በየጫካው ስትሄድ ሬሳ ነው የምታገኘው። ሴት ልጆች ምንም ሳትደርስ በእነሱ ትደፈራለች።
በቃ ምን ብዬ ልንገርህ ወንድሜ፣ ምንም ማድረግ አንችልም። እናንተ ከእነሱ ጋር ነው እጅ ያለው። አንዳንድ ሰዎች እንደው ለምን አይታጠቁም፣ መሳሪያ ለምን አይዙም፣ ለምን ራሳቸውን አይከላከሉም የሚሉ ሰዎች አሉ፣ አስተያየት ይሰጣሉ። መሳሪያ ማግኘት አልቻላችሁም ወይስ ያላችሁም መሳሪያ ተነጠቃችሁ? መሳሪያ በገዛ በሬያችንን ሰጠን ስንገዛ ወዲያውኑ 8 ቀን አይቀመጥም። ወዲያውኑ የሆነ ነገር ሰርታ እንባልና እንመጣለን። ከዛን በቃ ምንም ማድረግ አንችልም። መሳሪያ እጃችን ላይ እንደገና ደግሞ ጥይት ራሱ እኔ ከመንግስት ይመጣላቸዋል ተብለን ብራችንን ሰጠን፣ ብራችንን ተረክበው ጥይቱን ከለከሉን። ከብራችን ማልሆን ይዘዛል። ይህንን በተመለከተ ገንዘብ አዋጡ፣ አካባቢያችሁ ተከቧል፣ ስለዚህ ጥይት መንግስት ያቀርብላችኋል ተብሎ በብዙ ሺህ ብር የሚገመት ሰብስበው ከለከሏቸው ነው የሚባለው። ይሄ እውነት ነው ማለት ነው? አዎ እኔ ራሱ ቢያንስ የ50 ሺህ ብር በሬ ሽጥ የ50 ሺህ ብር ጥይት እንዲገዛ ለመንግስት ሰጠው። አሁን ከምርጫው ወዲህ ይሄ ጥይት ይገባላችኋል ተብለን ይሄው ያ ጥይት አልመጣም፣ ተከለከልን። በሬን ሽጥ ሰሰጥቼ ማለት ነው። ጥይቱን ለምንድን ነው መሳሪያውን ከነጠቋችሁ ጥይቱን ለምንድን ነው ግዙ የሚሏችሁ? መሳሪያ እንግዲህ እንደገና አሁንም ይሄ ነገር ሸኔ መጥቷል፣ ትታረዳላችሁ፣ ትሞታላችሁ፣ ወንጀል አትፉበት፣ መሳሪያ እንዳትገዙ። እኛ ደግሞ አሁን 1-2-3 ምናምን ሰዎች አሉ የመንግስት መሳሪያ የታጠቁ። ይህን ጥይት የምንገዛው ለምንድን ነው? ለእነሱ ነው። ግራ ቢገባን ነው። ግራ ቢገባን እንደዚህ እናደርጋለን። እና ባለፈው አሁን ይሄ ችግር ሲደርስብን ከላይ ተደውሎ ከዞን ብዙ ኃይሎች መጡ። ሲመጡ ልክ እዛ ቦታ ላይ በስነ ስርዓት እየሄዱ እያለ የወረዳው አስተዳደር ያላቸው በስነ ስርዓት ብር አዋጥቶ በሬ ገዝቶ በሬ አርዶ አብቷቸው እነኛን መከላከያዎች ልዩ ኃይሎች ምንም የለም ሰላም ነው፣ ምንም የተደረገ ነገር የለም ብሎ መለሳቸው። የኛ ህዝብ ደግሞ እዛ እየተጨፈጨፈ ነው። በጣም ያሳዝናል። አሁን ይህን ወረዳውን የሚያስተዳድረው እናንተ አካባቢ ይሄ ሁሉ ችግር እንዲፈጠር የሚያደርገው ኃላፊ ማን ነው? ቅድም ነግሬዎታለሁ። ገቢ ገልቹ ይባላል። ገቢ ገልቹ። አንደኛው ደግሞ ዋናው የመከላከያ የሚልክ የሚያስመጣ አቡ ይባላል። በቃ በጣም ያሳዝናል። ጌታ እንዴት ብዬ ልንገርህ? በሰቦባ በቀን በቀን የክርስቲያን ልጅ ሳይሞት ሳይታረድ አይውልም። እኛ ጋር እንግዲህ የገብርኤል ቤተክርስቲያን ሙሉ በሙሉ ተቃጥሏል ብለውኛል። ታቦቱም እዛ ያሉትም ሌሎች ንዋየ ቅድሳቶች በሙሉ ተቃጠሉ ማለት ነው? ተቃጥሏል። ቤተክርስቲያኑ ተቃጥሏል። የለም ተቃጥሏል። አዎ እንዳልኩት እዛ ውስጥ ያለው ታቦቱም ተቃጥሏል ነው? ማውጣት ችላችኋል? በጣም ያሳዝናል። እንግዲህ ይሄ ሁሉ ነገር እየተፈጠረ በዛ አካባቢ ያለው የቤተክርስቲያን ኃላፊዎች፣ አስተዳዳሪዎች ወይም ደግሞ የሰበካ ጉባኤዎች፣ እዛ የሚገኙ ካህናቶች በዚህ ጉዳይ ላይ ምን እያደረጉ ነው? እያገዟችሁ ነው ወይስ ምን እየተሰራ ያለ ነገር አለ? እንግዲህ እነሱ ነው ያለውን መረጃ ቢቻል ለበላይ እናስተላልፋለን ብለው የሆነ ነገር ተናገሩ ማለት ወዲያውኑ እስር ቤት ይገባሉ። በቃ ወደ እስር ቤት ይለጋሉ፣ ይገባሉ። ለሊስት ከተከሉ ያርዛሉ። አስቸጋሪ ነገር ነው ባውጣት ትንሽ ይሄ እንደዚህ አሁን ይሄ ዳንከ ይህንን የማካፍልህ ነገሮች ሊሰማብኝ በዛሬው ዕለት ጨርሰናል። የመንግስት አካል ይመስለኛል። በጣም ያሳዝናል። እንግዲህ አውቃለሁ። ኦኬ ይቀጥሉ። ልጁ ስለነገረኝ ይደወልልሃል ያለውን መረጃ አስረዳ ስላለኝ ቢያንስ የተወሰነ ኪሎ ሜትር ርቄ ነው አሁን ለአንተ ላወራህ ይህንን ነገር መረጃ ልሰጥህ የቻልኩት። ከሰው ርቄ ነው። ሰው ከሰማኝ በአንዴ ወዲያውኑ ነው ወደ መረሸን ደረጃ ላይ የሚደርሰው። አሁን ተሰዳችሁ በየጫካው ውስጥ ነው የምትገኙት? እንደው እንደገና ተሰብሰቡ ተመለሱ? በዛ አካባቢ ያሉ ሰዎች አሁን የነገሩኝ አስተዳዳሪና የመከላከያ ተጠሪ ወይም ተወካዮች ሚኒሻዎች፣ እነዚህ አሁን ተመለሱ እያሉ ነው የሚል ነገር አለ። እውነት ነው ወይስ ዝም ብሎ የሚነገር መረጃ ነው?
ሚሊሻ በሙሉ ለሱ ታዛዥ ነው። በቃ ሚሊሻ አሁን ለምሳሌ ምርጫ ምረጡ ተብለን ምርጫ ቦርድ ወጣን። ያንን ምርጫ ስናካሄድ እንደተሰራው እኛ መምረጥ ስንችል ያንን ካርድ ብቻ ነው ካርዱን ብቻ አንተ ሰጠን ራሳቸው ናቸው እየመረጡ ፕሮጀክት ሊቀጥሉ። አሁን ህዝቡ በየጫካ ውስጥ ነው ያለው እያሉኝ ነው። አሁን ጫካ ውስጥ ነው ያለው። ምንድነው አሁን መጠለያ ምናምን ነገር የማግኘት እድል አላቸው? ወደ ቦታችሁ ተመለሱ እየተባላችሁ ነው ወይስ ምንድነው እየተፈጸመ ያለው ነገር አሁን በአካባቢው? ያው በመንግስት ኃይል ወደ ቦታችሁ ግቡ ይላሉ። በምንገባ ጊዜ ግን ለሊት መጥተው ያው ያርዳሉ። ለሊት መጥተው ያርዱ። እንዴት ታደርጋለህ? እኛ ያው ዝግባ የሚመሳሰሉት ዛፎች አሉ። ልጆቻችንን የሆነ ቆፍረና ምሽጉ እናስተኛለን። ዝናብም ከመጣ ያ ዝናብ በላያችን ላይ እንደዛው ዘራችን ላይ ነው የሚያባራው። ያለብን ስቃይ ክርስቲያን መሆን ራሱ ክርስቲያን መሆን በአሁኑ ሰዓት የሆነ የሚያስጠላህ ነገር የሆንብሃል። በቃ ግራ ይገባሃል። አንተ ደግሞ ሃይማኖትን በአሁኑ ሰዓት ለመለወጥ ይከብዳል። ስቃይህን ተወጥተህ እግዚአብሔር እንደሚያደርግ እግዚአብሔርን ነጻ ፈንታ መጠበቅ እንጂ ምንም ማድረግ አንችልም። መንግስት እንኳን በእኛ ደርሶልን የእኛን ህይወት ያድናል፣ የእኛን ነጻነት ያወጣል ብለን የምንጠብቀው ታሪክ እንግዲህ ወዲህ የለም። በተደጋጋሚ ጊዜ ነው እዚህ አርሲ ላይ የሰው ልጆች ደም እየፈሰሰ ያለው። በተለይም የክርስቲያኖች ደም በየቀኑ እየፈሰሰ ነው ያለው። ለውጥ የለም። በቀጣይ አሁን ምንድን ነው እየታሰበ የሚገኘው በማህበረሰቡ አካባቢ? ያው እዛው ማለቅ ነው ወይስ ሌላ መፍትሄ ያቀዳችሁት ነገር ይኖር ይሆን? እንደው በመወያየት ደረጃ ምን እየታሰበ ነው? ምንም ማረቅ ብቻ ነው። አሁን ይሄ አዲስ የተሰራ ጽሕፈት ቤት አለ ይባላል። ያንን ጽሕፈት ቤት ራሱ የምንጠብቀው ክርስቲያን ብቻ ነው። ሜንጃ ገጀራ ያዝ ያለው ያ ጽሕፈት ቤት ደግሞ ተቃጠለ ማለት የባሰ የመንግስት እርምጃ ደግሞ ይከፋፈላል። ያንን በስነ ስርዓት የምንጠብቀው እኛ ነን። አገሪቷንም የተለያየ ነገር እንዳይገባባት በአሁኑ ሰዓት በተቻለ አቅም እየተሯሯጠ የሚሊሻ ክርስቲያኖች አሉ። እነሱ ናቸው ትንሽ በነሱ አለ። ክርስቲያን በአሁኑ ሰዓት በቃ ማለት ነው። ምንም የኛ ተስፋ የለንም። በቃ ምንም ተስፋ አለን ብለን የምንኖርበት ነገር የለም። የእኛ ጉዳይ ያተከመ ጉዳይ ነው። በጣም አመሰግናለሁ። ግን ምንድን ነው ምክንያታቸው ነው የሚሉት? ምን አድርጋችሁ ነው? ምን አጥፍታችሁ ነው? ለምንድን ነው ከገዛ ቀያችሁ ከተወለዳችሁበት ካደጋችሁበት ቤተሰቦቻችሁ ጭምር እዛው ተወልደው ካደጉበት ቀዬ ልቀቁ የሚባለው? ምን ባጠፋችሁ ምን ባደረጋችሁ ነው? ያው እንግዲህ እንዴት መሰለህ፣ እኔ አሁን ራሱ ይህንን ዘገባ ለአንተ እየነገርኩ ያለው ብታይ በጣም ይገርምሃል። ልታለቅስ ትችላለህ። እየተሽከረከርክ ሰው መጣብኝ አልመጣብኝ እያልኩ ነው በአሁኑ ሰዓት እያወራ ያለው። አውቃለሁ። እኔ ልጁ አደፋፍሮኝ ነው እሱ ልጅ ከተጠለፈ ልክ ነው አስቸጋሪ ነው ምንድን ነው ብዬ ስለው ምንም ችግር የለም እውነቱን ነገር አስተላልፍ ያየሁን የደረሰባትን ችግር ንገር ስራ ላይ ነው እንጂ ጭራሽ ጥሩ ነገር ይሄንን መረጃ መስጠት ይከብዳል። ልክ ነው። ግን ምን ማስተዳደር ደረጃ ላይ ያለን አንተ ህዝበ ክርስቲያን በአሁኑ ሰዓት በጣም ግፍ እየተሰራበት ነው። በቃ በጣም ግፍ እየተሰራበት ነው ያለው። እነዚህ ስልጣን ሄደህ አስተዳደር ቢሮ ስትገባ አንድ ክርስቲያን የሚባል እዛ ቢሮ ውስጥ አታገኝም። እዛው ጋው ብቻ ማያደርግህን ያህል ያለ ውሳኔ ምን ልታደርግ መጣሁ ነው የሚለው። ምን ሆነ ነው ምን ሆንክ ምን ተደረግኩ ብለህ ነው አርፈህ አትኖርም ይላል። በቃ አንገትህን አቀርቅረህ ደፍተህ መውጣት ብቻ ነው ያንተ። ስለዚህ መስቀል አንገት ላይ ማድረግ በጣም የተከለከለ ነው ማለት ነው። በስቃት ነው በሰቀቀን ነው እያላችሁ የተከለከለ ነው። አሁን እኛ ጋር ባይገርምባቸው ወይ ይቅርታ አድርግልኝና ብዙ ክርስቲያኖች ማህተባቸውን በጥሰው የሚሄዱ አሉ። በቃ ለነፍሳቸው ሲሉ በኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጳጳሳዎች ምንድን ነው ያሉት መልእክት? ያው እነሱ ባላቅም እንግዲህ የጌታ ቁጣ ነው፣ በቃ ጌታ ነው ያመጣብን ነው የሚሉት። እንዴት ለምን ወደ ላይ ያችሁ ሁሉንም እንዴት ወደ መንግስት? አይ በቃ መንግስት ከዚህ በላይ እሱ የመንግስት እጅ አለበት።
እንዴት እናርግ? ከለቅ ብለን እውነቱ ስንገባ የመንግስት እጅ እንዳለበት እየተረዳን ነው። እንደገና ይሄን የሚከታተሉ የኦርቶዶክስ ሃይማኖቶች ከባድ ችግር እየደረሰባቸው ነው። በቃ ምንም ማድረግ አይችሉም። በቃ ተጽዕኖ ይህ ከላይ ነው። ከላይ ከመዋቅሩ የመጣው ማለት ትችላለህ። በቃ እንዴት ታደርጋለህ? ምንም ማድረግ አልቻሉም። በቃ ምንም የፈጀሩት ፋይዳ የለም። አሁን እንደውም ህዝበ ክርስቲያኑ ደግሞ እርስ በራሱ የመጠላ ደረጃ ላይ ደርሷል። አሁን እንዳልከው የኦርቶዶክስ ሃይማኖት ኃላፊዎች አሉ፣ አባቶች አሉ። እናንተ ምንድነው ብላችሁ የምታዩት? እንዴት አይተውልንም በሚባሉ ሰዓት እነኛም ከኋላ ተይዘናል፣ ምንም ማድረግ አንችልም ማለት ይላሉ። በቃ ምንም መደረግ ከማለት በስተቀር ምንም የሚመጣው ታሪክ በቃ ምንም የለም። በቃ ምንም ፋይዳ የለውም። በቃ ምንም። እንደው የሞቱትን ሰዎችስ የመቅበር እድል አግኝታችኋል? ተቀብረው ይሆን? እኛ አሁን በእኔ እጅ ራሱ ከጓደኞቼ ጋር ሆኜ 17 ሬሳ ቀብሬያለሁ። ያው ጅብ እንዳይበላ ጅብም የበላው አለ፣ ጅብ በላው አለ። አሞራ ያው አላሰጋ ይልሃል ሽታው። አሁን ሰሞኑን ሽታው በጣም ይሸታል። በጣም በቃ በጣም የትም ጫካ ውስጥ እየቀበርክ ነው የምትሄደው። ከተቻለ በተከታንም ርቀት ወስደን የቀበርነው አለ እና ያው ሌሊት ነው የምናሸሸው ሬሳው። በጥይት ወይም በመሳሪያ ነው የሚገሏችሁ ወይስ በተጨማሪም በዚህ በቆንጨራ በምናምን በስለት ነገሮችም ይገላሉ? ከተያዝክ ጥይት አያበላሹም። በስነ ስርዓት ረጅም ገጀራ አለ። በዛ ነው እንደ ከብት እያጓራ ይታረዳል። በቃ በጣም ያሳዝናል። በጥይት የሚገሉት መሳሪያ ላይ ሰዓት የሚዋጋቸውን ሰው እንጂ እነሱ ከያዙ ጥይት አያበላሹም። በስለት ነው የሚያርዱት። የሆነ በቃ መሳሪያ አንተ ከዛ አንተም በጥይት የሚገሉ ትታኮሳለህ፣ ይገላሉ። ከዛ ሌላውን ግን በእጃቸው ነው። ህፃናቶችንም እንደዚሁ ያርዷቸዋል። ቤት ውስጥ አስገብተው ባይገርምህ ቤት ውስጥ አጉረው ህፃኖቶችን ራሱ እሳት ለኩሰውባቸዋል። በጣም ያሳዝናል። ይሄ አሁን የት ቦታ ነው በእሳት ያቃጠሏቸው ሰዎቹ? ጠለታ የሚባል ቦታ ላይ ጠለታ ይባላል። አሰቦ ወረዳ ጠለታ ይባላል። ቤት ውስጥ አጉረው እሳት ለቀውባቸዋል፣ ተቃጥለዋል። በጣም ያሳዝናል። አሁን ሌላ ከገብርኤልና መድኃኔዓለም ውጭ ሌላ ቤተክርስቲያን አለ እዛ ጠለታ አካባቢ? ሌላ ቤተክርስቲያን እሱ ነው ያለው። እሱን አቃጠሉ። ቀጥሎ ደግሞ መድኃኔዓለምንም አቃጠሉ። ስለዚህ ምንም አይነት ግማሽ ተቃጥሎ በራሱ መድኃኔዓለም አቆመው ባህሪ አሳይቶ የተወሰነ ፓርት ግማሹ እንደ መስረት ብሏል፣ ግን ተቃጥሏል መድኃኔዓለም። ታቦቱን እዛ ያለውን ማውጣት ተቻለ ወይስ እሱንም ጉዳት ደረሰበት ይሆን? ምናሉ የመድኃኔዓለምስ ታቦቱ ማውጣት ተቻለ? እንዴት አድርገህ ታወጣለህ? ብታይ እኮ ያለው ስቃይ አይደለም። ድንገት ነው በቃ ግርግት የሚሉብህ። አካስበው ይመጡብሃል። በቃ ማቃጠል ነው። በቃ መግቢያ የለም። አሁን መንግስት የክልሉ መንግስት ሸኔዎች ናቸው ይላል። እናንተ እውነት ሸኔዎች ናቸው ብላችሁ ታስባላችሁ ወይስ ራሱ የመንግስት እጅ ያለበት ወይም መንግስት ነው? አሁን እንዴት መሰሎት፣ ይሄ ሸኔ የሚባለው ድርጅት በዛ አካባቢ የሚኖረውን ነዋሪ ሙስሊሞች ይይዛል፣ እነሱ ጋር ይበላል፣ ይጠጣል። ከዛ ያው በስብሰባ ላይ ክርስትና ሃይማኖት ኦርቶዶክስን ማጥፋት አለብን፣ በአንድ ሃይማኖት መምራት አለበት እያለ ስብሰባ ያካሂዳል። ሙስሊሞች ይህንን ይረዱታል። ከዛ አብረው ሆኖ ነው በቃ ይህንን ነገር ጥቃት የሚያደርግ። ይህንን ስብሰባ ሲጠሩ ሸኔዎቹ እዛ ገብተው የክልሉ እዛ ያለው የጠለታ አስተዳዳሪና ሚኒሻዎች መከላከያው ምንም አይሏቸውም ሸኔዎቹን? ልክ ስብሰባ ሰብስበው እኛ ስልክ ደውለን ይኸው ሸኔዎች እዚህ ቦታ ላይ ስብሰባ እያካሄዱ ነው እና ያለ ወታደር መጥቶ
በቁጥጥር ስር ያውላቸው ብለን ስንደውልላቸው ለአስተዳደር ስንደውል አስተዳደር አያስተላልፍም። ይህን ነገር ጭራሽ አያዝም። እሱ ካላዘዘ እነሱ መራመድ አይችሉም። ስለዚህ አላዝም ይላል። ስለዚህ አብረው ነው መስራት፣ አብረው እየሰሩ ነው ማለት። እኔ ጓደኛ ውልቅ የምትባል ቦታ እየተዋጋን ያለ ጓደኛዬን መጡት። አሁን በአሁኑ ሰዓት ያልጅ የታፋው አጥንት ተብሎ ናዝሬት እንዴት ነው ያለው? በአሁኑ ሰዓት ግን ናዝሬት ለማድረስ ወደ 15 ቀን ማለት ያተን ኢንፌክሽን ፈጠረበት ልጁ። በምን እናሳልፍ? ወደ ሐኪም ቦታ እንዴት እናሳልፍ? መንገዱን አጠሩብን። በ15 ቀን በስንት መከራ ሌሊት ገብተን ወስደን ናዝሬት አስገብተን አሁን እየታከምን ያለ። በጣም ተደጋጋሚ ነገር ነው ማለት ነው በየጊዜው የሚያደርጉባችሁ ይህንን ግድያ፣ አፈና፣ ማፈናቀል በየቀኑ ነው። አሁን ዛሬ እግዚአብሔር አይታለ ላታገኙ ትችላለህ፣ ልሞት ይችላል። በጣም አዝናለሁ። እህት ሴቶቹንም ቅድም ይደፍሯቸዋል ብለውኛል። ባለትዳሮቹንም ወጣቶቹንም ልጆቹንም ነው እንደዚህ አይነት ግፍ የሚፈጽሙባቸው የእኛ ሴቶች። የእናንተን ሴቶች እነዚህን ክርስቲያኖቹን አሁን የእኛ ሴቶች አሁን እንዴት መሰለህ የሚያደርጉት እኮ አስተዳጊ እንዴት ልንገርህ፣ ማታ ይመጣሉ፣ ወንዶቹን በቃ ሰብስበው ይዘው ይሄዳሉ። በቃ ሴቶቹን ይዘው አድረው ተጫውተውባቸው ሲፈልጋቸው ደግሞ መርጠው ወደ ጫካ የእኛን ሴቶች ይዘው ይሄዳሉ። ግማሾቹን ያርዷቸዋል። ቢያንስ 500,000 ብር 1 ሚሊዮን ብር ካላስገባቸው አንለቅም ይላሉ። ያ ሰው ያለውን በቃ ይሸጥና ያንንም ብር አስገብቶ ያቺ ሴት ላትመለስ ትችላለች። ባይገርምህ አሁን አንድ ቄስ ነው ስትረቱን ወሰዱ። ያ ቄስ በስነ ስርዓት አረዱት አለ ብለው ብር ላኩ ብለው 2 ሚሊዮን ብር ከቤተ ክርስቲያን ተሰብስቦ ተለምኖ ወደ 2 ሚሊዮን ብር በልተው እሱንም ላናገኘው ልጁንም የልጆችን ማሳደጊያ አቶ እዛው እንደዚህ ቀር። በጣም ያሳዝናል። በጣም አመሰግናለሁ። እንደው ምናልባት በሀገርም በውጭም ለሚገኙ ኢትዮጵያኖች በተለይም ደግሞ ለኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮች ምንድን ነው ያሉት መልእክት? እኔ እንግዲህ ያው ለኦርቶዶክስ ሃይማኖት እግዚአብሔር እንግዲህ ቸርነቱን እስቲ በቃ ይበለው። መንግስትም ይህ መንግስት ለኦርቶዶክስ ሃይማኖት ምን አይነት አስተሳሰብ በጎ አስተሳሰብ እንዲሰጠው እስቲ ያድርገው ብለን ነው የምንለምነው። ግን የክርስትና ሃይማኖት የኦርቶዶክስ ሃይማኖት በውጭ አገር ያላችሁም እንደው ለምኑልን ብዬ ነው የማስተላለፈው። ለምኑልን። ይህንንም መንግስት እስቲ የበላይ መንግስት ካለው የዓለም መንግስት ይህንን ነገር አይቶት እንደው መፍትሄ ከጌታም ዓለም መንግስትም መፍትሄ እናገኛለን ብለን ተስፋ አስባለሁ። እግዚአብሔር እንግዲህ ያውጣችሁ ብላችሁ ለምኑልን ነው የምለው። በጣም አመሰግናለሁ። እግዚአብሔር እንግዲህ ቅድም ሲናገሩ በጣም ነው ልቤ የተሰማኝ። በተለይም ነገም ላታገኘኝ ትችላለህ፣ ሊገሉኝ ይችላሉ ብለውኛልና እግዚአብሔር ከዚህ ጭንቀትና መከራ ያውጣችሁ። እንግዲህ የሚመለከተውም አካል በተለይም የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጸጥ ረጭ ብሎ ተኝቷል። እንደዚህ አይነት ስቃይና ግፍ እየወረደባቸው የሚገኘው በእምነታቸው ምክንያት ነውና በእነሱም በኩል እስቲ እንግዲህ መፍትሄ ካለ መልእክቱን እናስተላልፋለን። እግዚአብሔር ይጠብቃችሁ። አመሰግናለሁ። የእኔ አባቶች አትርሱን። እንግዲህ አጋጣሚ ትልቅ ደረጃ ውስጥ የሆነ ነገር ውስጥ ከገባው ችግር ቦታ ላይ ከሆንኩ በስልኮት ላይ እደውልና ከነጥይትም የጥይትን ጩኸት የሰውን ጩኸትም ላሰማሁት እችላለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እሞክራለሁ፣ እርስዎም የሚሞክሩ ያለውን ሁኔታ ያሳውቁን። የተለየ ነገር ካለ ደግሞ እሺ አባት እሺ ያለውን ነገር አሳውቃቸዋለሁ። ወጣ ብዬ እንደዚህ በምሸሽግበት ቦታ ጋር በማልታይበት ቦታ ላይ ሆኜ እንደዚህ እደውላለሁ። በጣም አመሰግናለሁ። ይሄን እናንተ ግን አስባችሁ ወደኛ ደውላችሁ ይሄንን
የኛን ብሶት መጠየቃችሁ የኛን በደል አስታውሳችሁ ተቆርቁራችሁ ይሄናል ደውላችሁ በመጠየቃችሁ በጣም ደስ ይለኛል። ከአርሲ አሰቆ ወረዳ ጠለታ እገኛለሁ። ሰላም ሁሉም አመሰግናለሁ። ከልብ አመሰግናለሁ በድጋሚ ቴንኪው። እንግዲህ ክቡራን ተመልካች አድማጮቻችን ይህንን ይመስላል። የስቃይ መከራ ምድር ሆናለች አርሲ። በጣም በሚያሳዝን ሁኔታ ዛሬም ወገኖቻችን እየተጨፈጨፉ ይገኛሉ። በዚህ ሁኔታ ያለን ሀገር ነው እንግዲህ አብይ አህመድ በጣም እንደገና ለተጨማሪ 5 ዓመታት አስተዳድራለሁ ብሎ እየጠበቀ የሚገኘው። ምን ማድረግ አለብን? አሁንም ኢትዮጵያኖች በጋራና በአንድነት እስካልቆምን ድረስ ችግሮቹ እየከፉ እየበዙ ነው እንጂ የሚሄዱት የሚቀንሱበት አንዳችም ነገር ይኖራል ተብሎ አይጠበቅም ወይም አይገመትም። ምን እናድርግ? በጋራ መቆም ብቻ ነው ያለን አማራጭ። ይህ ስርዓተ መንግስት እስካልተወገደ ድረስ ኢትዮጵያኖች ማለቃቸው አይቀርም። በሃይማኖትም ይሁን በዘራቸው በማንነታቸው ምክንያት በየቀኑ እንዲህ አይነት ግፍና በደል እየወረደባቸው ለሚገኙት ወገኖቻችን በውጭም በሀገርም የምንገኝ ባንችል በጸሎት ብንችል ደግሞ በምንችለው አቅም የዓለም አቀፉ ማህበረሰብ እንዲያውቀው ማድረግና በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀመጡ የሲኖዶስ ያሉ ብፁዓን አባቶች ነን ብለው ምንም ነገር የማይፈይዱትንም አንድ ነገር እንዲያደርጉ መገፋፋትና መጎትጎት ይጠበቅብናል። በተጨማሪም በዓለም አቀፍ ደረጃም በህዝባችን በወገናችን በተለይም በእምነቱ ተከታዮች ላይ እየደረሰ ያለውን ግፍና በደል በማንነታቸው በአማራነታቸው እየደረሰ ያለውን ግፍና በደል በተመለከተ ዓለም አቀፍ ሰልፍ ሁሉ የሚጠራበት መንገድ መመቻቸት ይገባል ነው ምንለው። ዛሬም በሀገራችንና በህዝባችን ላይ እንዲህ አይነት በደል ግፍ እየወረደባቸው ምርጫ አካሄጄ ለቀጣይ 5 ዓመት እገዛለሁ የሚለውን የብልጽግና ኃይል በጋራና በአንድነት ሆኖ ማስወገድ የሁላችንም ድርሻና ኃላፊነት ሊሆን ይገባል እላለሁ። እንግዲህ የዘውዱ ሾው ሚዲያ በምንችለው አቅም ከአካባቢው ከቦታው መረጃዎችን እንዲህ እያጠናከር እናቀርባለን። እንግዲህ ቀደም ሲል መረጃ የሰጡንንም አባት በተመለከተ ካልሞትኩኝ መልሼ ተጨማሪ መረጃ ሰጣለሁ ብለዋል። እንግዲህ እግዚአብሔር ይጠብቃቸው። የተለያየ መረጃዎች ካሉ እንደዚሁም ከስፍራው ደውለን ለእናንተ ተመልካች አድማጮቻችን ያለውን ሁኔታ ለማቅረብ እንሞክራለን። እስካሁን ከዝግጅቶቻችን ጋር አብራችሁ ለቆያችሁ ታላቅ አክብሮት አለኝ። በጣም አመሰግናለሁ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው